በሸገር ሀገረ ስብከት በኮዬ ፈጬና ገላን ክፍላተ ከተማ የሚገኘው የኮዬ ቀርሳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ልዩ የስብከተ ወንጌል ጉባኤ አካሄደ። በሸገር ሀገረ ስብከት በልዩ ትኩረት እየተሰሩ ከሚገኙት መንፈሳዊ አገልግሎቶች አንዱ የስብከተ ወንጌል አገልግሎት በተለያዩ ቋንቋዎች ተደራሽ በማድረግ እየተሰራ ይገኛል። በዚህ መሰረት በየክፍለ ከተማው ልዩ የስብከተ ወንጌል መርሃ ግብር እየተካሄደ ይገኛል። ዘንድሮም ከታህሳስ 3 ቀን እስከ 5 2018 ዓ.ም በቀርሳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ልዩ የስብከተ ወንጌል መርሃ ግብር ተካሂዷል። በዚህ መርሃ ግብር ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ባስተላለፉ መልእክት ልጆቻችሁን ይዛችሁ ወደ ቤተ ክርስቲያን መምጣታችሁ በጣም ደስ ይላል፣ ልጆች ከወላጆቻቸውን የሚማሩት በማለት ገልጸዋል። ከወላጆቻችሁ፣ ከአባቶቻችሁ፣ ከእናቶቻችሁ፣ ከአባቶቻችሁ ተከባችሁትን ሃይማኖታችሁን፣ እምነታችሁን አክብራችሁ እንደነሱ እንደ ወላጆቻችሁ እናንተም እዚህ በመገኘታችሁ እንደገና ልጆቻችሁን ለማስተማር ልጆቻችሁን ሕፃናትን ይዛችሁ በመምጣታችሁ ከእናንተ ጋር ሲመጡ እንደናንተ ይማራሉ። ልጅ ከወላጅ ነው ሁሉን ነገር የሚማረው የሚያየው። ስለዚህ ልጆቻችሁን ይዛችሁ ቤተክርስቲያን መምጣት በጣም ትልቅ ስራ ነው፣ ማስተማር ማለት ነውና ራሳችሁ ልጆቻችሁንም ጭምር ይዛችሁ መምጣታችሁ ይሄ በጣም ትልቅ ስራ ነው፣ እያስተማራችሁ ነው ማለት ነው። ማስተማር ቆሞ በመናገር ብቻ አይደለም፣ በህይወት ማስተማር ያስፈልጋል። አርአያ በመሆን ትክክለኛ ልብስ አለባበስ ለብሰን ቤተክርስቲያን መተን ስናስቀድስ ብዙዎችን እናስተምራለን። ቅዱስ ሥጋውንና ክቡር ደሙን ስንቀበል እያስተማርን ነው። ማስተማር ማለት ነው ለሌሎቹ አርአያ መሆን ነው። ልጆችን አምጥቶ እዚህ ጸበል እንዲጠጡ፣ መስቀል እንዲሳለሙ፣ ስጋ ወደሙ እንዲቀበሉ ማድረግ ማለት ከዚህ ከቆሞ ከመናገር የበለጠ እሱ ነው አስተማሪ ማለት። ስለዚህ በዚህ መልኩ እንደ አባቶቻችሁና እንደ እናቶቻችሁ ሆናችሁ አባቶቻችሁ እናቶቻችሁ የተረከባችሁትን እምነት ሃይማኖት ጠብቃችሁ በዚህ መልኩ በመታየታችሁ በጣም እግዚአብሔር ይደሰታል በእናንተ። ይሄንን ስታረጉ እግዚአብሔር በእኛ ይደሰታል፣ በበለጠ ደግሞ እግዚአብሔር ያከብራችኋል። በመርሃ ግብሩ ላይ የቤተ ክርስቲያኑ አስተዳዳሪ መጋቢ ሃይማኖት መምህር ፊልጶስ በቀለም ባስተላለፉ መልእክት የቤተ ክርስቲያን ትልቁ ዓላማ ሁሉንም በስብከተ ወንጌል ተደራሽ ማድረግ ነው። በተለያዩ ቋንቋ ተደራሽ ካደረግን ምዕመናን ሊጠፉ አይችልም። በ2017 ዓ.ም ታህሳስ 5 ቀን ብፁዕነታቸው በዚህ ቦታ ላይ ከአዲስ አበባ በተለያዩ ቦታዎች በመልሶ ማልማት የመጡ ምዕመናን እንኳን ደህና መጣችሁ ብለው አጽናንተዋቸው ነበር። ዘንድሮም ያንን ታሳቢ ማድረግ መጥተው ብፁዕነታቸው አስተምረዋል። በዚህም ምዕመናኑ ደስታቸውን ገልጸዋል ሲሉ ተናግረዋል። እግዚአብሔር መልካም ፈቃድ የዛሬ ዓመት ታህሳስ 5 2017 ብፁዕነታቸውን በዚሁ ቦታ ላይ ይህንን ከከተማ ወደዚህ የመጣውን በርካታውን ሕዝባችንን እንኳን ደህና መጡ ብለው በዚያውም ያጽናኑልን። በተለያየ ምክንያት አካባቢያቸውን ለቀው የመጡ በመልሶ ማልማት ምክንያት የመጡ ናቸውና መጥተው እንግዲህ ያጽናኑልን፣ ይባርኩልን ብለን ጥያቄ ባቀረብነው መሰረት ጥያቄያችንን ተቀብለው መጥተው ህዝቡን አጽናንተው አስተምረው ህዝቡም ደስ ብሎት ሄደው ነበርና እንግዲህ ያቺ ዓመት ትዝ አለችን እኛምና ያኑ ጥያቄ ታሳቢ አድርገን ጥያቄ አቀረብንላቸው። ሳምንት ባልሞላ ጊዜ ውስጥ ጥያቄውን ስናቀርብላቸው እሺ እመጣለሁ አሉ። እኛም የአቅማችንን ዝግጅት አደረግን። አምና ጉባኤውን ስናከናውን በዚች በቅድስት ቤተክርስቲያናችን አውደ ምሕረት ላይ ነበረ። የዘንድሮው ደግሞ አሁን ይሄ ዛሬ ጉባኤ ያከናወንበት ቦታ 10 ዓመታት በላይ በጥምቀተ ባህርነትና በመስቀል ደመራ በዓል ስናከብርበት የነበረ ቦታ ነው እና እዚያ እንግዲህ ቦታው እንግዲህ በቤተ ክርስቲያኒቱ ትልቅ ችግር ያለባት አሁን የቦታ ጥበት ነው። የቤተ ክርስቲያኑ አገልጋዮችም እንደተናገሩት በአጥቢያው በርካታ ምዕመናን የሚገኙበት በሆኑ ጠንካራ የስብከተ ወንጌል የሚሰጥበት ቦታ መሆኑንም አስረድተዋል። እዚህ አካባቢ ላይ እንደ እግዚአብሔር መልካም ፍቃድ ወንጌል ተደራሽነት እንዲያገኝ ሌትና ቀን እየጣርን ነው ያለነው። የሰርህ ጉባኤን በተመለከተ ሁሌ ምዕመናን ቦታው አመቺ አይደለም፣ ዳገት ነው። ማታ ወደ ቤት ሲገባ የሚያስፈራ ቦታ ከመሆኑ አንፃር ምዕመናን እንዳይቸገሩ ማለት ጉባኤ በጊዜ ጀምረን በመልካም ሁኔታ እያገለገልን ነው የምንገኘው። ይህም በቂ አይደለም ብለን ደግሞ እንደዚሁ በቀብር ጊዜ እንዲሁም ደግሞ ሐውልት ምርቃት
ሰርግ ሲሆን በእንደዚህ ያለ ጊዜ በርካታ ምእመናን በሚገኙበት ሰዓት በሁለቱም ቋንቋ በኦሮምኛም በአማርኛም ሰው በሚሰማው ቋንቋ እያገለገልን ያለ ነው። እሺ አመሰግናለሁ። ያው ቤተክርስቲያኗ እንግዲህ እውነቴን ነው ቅድም እንደተባለው ወደ 48 ዓመት ያስቆጠረች ቦታ ነች። ቅድሚያ ሲመሰረት የተበታተነ አርሶ አደሮች ነበሩ። ቅድም ከኮራ ማርያም እውነቴን ነው ከሰበካ ከጠቅላላ ከአካባቢዎች በመነጋገር ያው በዛን ሰዓት ኮራ ማርያም ከምትባል ቦታ አቡነ ገብረ መንፈስ ቅዱስ ስትመጣ እንደ ዛሬ እንዳማረ እንደ ወባ አይደለም። የተበጣጠሰች ሳር ቤት ውስጥ ነበረች እና ያ ሁሉ አርሶ አደሮች ከዛም ብለው እችን ቦታ አቆይተዋታል። የኮዬ ቀርሳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በ1969 ዓ.ም የተመሰረተ ሲሆን ዘንድሮ 48ኛ ዓመቱን መያዙ ከደብሩ አባቶች ያገኘነው መረጃ ያስረዳል።